ናሆም ጉዱን ሰማ። እውነቱን አወቀ። ናሆም ተጥሎ የተገኘ ልጅ እንደሆነ ወይዘሮ ዝናሽ ሁሉንም ነገር ለናሆም ነገረችው። አቶ ሌይኩን የመጨረሻ ውሳኔ ወሰነ። ለናሆም እንዳለ ንብረቱን ማውረስ እንዳለበትም ተናገረ። ዝናሽን ፈታት። አይገርምም? የፍች ወረቀትም አረጋገጠ። ዝናሽ እንግዲህ የመጨረሻ ናሆምን እኔ ወልጄህ ወይም አባትህ አይደለም በበራችን ላይ ተጥለህ አጊተን አሳድገንህ ነው በማለትም እውነታውን ነገረችው። ናሆም የመጨረሻ አዘነ። አምራን እንግዲህ የናሆምን ንብረት በራሴ ስም አዞራለሁ፣ እውነት ይቺ ሰይጣን የሆነች አሮጊት የምትለው ነገር እውነት ከሆነ ናሆምን ሁልጊዜም በእጄ ስለሆነ ንብረቱን በራሴ ማድረግ እችላለሁ አለች። አሁን ላይ ኤሚ ስትሰማ ናሆም ወንድሟ እንዳልሆነ የመጨረሻ ብዙ ነገር ማድረግ መወሰን ፈለገች። አባቴ ላይ እንዴት ይህ ሊሆን ቻለ? አባቴ እኮ ምስኪን ነው፣ እያምነሽ እንዴት ይህን ሁሉ ታደርጊያለሽ? እያለችም እናቷ ላይ መጮህ ጀመረች። አባቴ እንደዚህ ማለች ስትልም አባቴ ዝም ያለበት ምክንያት ትልቅ ነገር የራሱ ምስጢር ስላለ ነው። እኔን አሁን ሊፈታኝ የፍች ስነ ስርዓት ሊፈጽም ተዘጋጅቷል አለቻት። በዚህን ሰዓት ኤሚ ምን አለች? አዎ በዳግም ምክንያት ናሆም ያንቻ ወንድም አይደለም፣ እውነተኛ ወንድምሽ አይደለም። በራችን ላይ ተጥሎ የተገኘና ያሳደግነው ነው። ስለዚህ አባትሽ ደግሞ ሙሉ ንብረቱን በሱ ስም ሊያደርግለት ነው። እውነተኛ ወንድምሽ ዳግም ነው ስትላትም ኤሚ የመጨረሻ ተበሳጨች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ኑሐሚን ቀጣይ ፓርት ይዘን መጥተናል። ናሆምና ኑሐሚን ምን ገጠማቸው? ኑሐሚን እንግዲህ ለናሆም እውነተኛ ስሜቷና የፍቅር ወይም ደግሞ ፍቅር ይዟት እንደነበረም ነገረችው። እሱም በዚህን ሰዓት በጣም ተገረመ። እንዲሁም ሌላ ሪአክሽን እያሳዩ ተጠጋግተው ሲያበቁ ይህም ማድረግ አልችልም፣ እኔ ቀለበት በእጄ ላይ አለ አለ። በዚህን ሰዓት ኑሐሚን እሺ በማለትም ተነሳች። ሌላው የሚያሳዝነው ነገር አሁን ላይ ናሆም የሰማውን መቆጣጠር አቃተው። በእርግጥ ከዚህም በፊት እናቴ አንቺ እኔን አልወለድሽኝም እንዴ እያለ ጥያቄ ያቀርብላን ነበር ለወይዘሮ ዝናሽ። እንግዲህ ለብዙ ጊዜያት የተደበቀውን ሚስጥር እያወቀችው አምራን አቶ ለይኩንና ወይዘሮ ዝናሽ በሚያወሩበት እየተለጠፈች በማዳመጥም ሙሉ ሚስጥራቸውን አወቀች። ለስንት ዓመታትም ተደብቆ የነበረውን ብዙ ሚስጥራቸውን በሚያሳዝን ሁኔታ ሰምታ ለኤርሚያስ እንደምትነግረው ኤርሚያስ ደግሞ ለኤሚ የነገረ እንደሆነም ታውቃለች ወይዘሮ ዝናሽ። አሁን ወይዘሮ ዝናሽ ምንም ነገር ድርጅትም ሆነ ምንም ገንዘብ የላትም። ሁሉንም ንብረት ተስፋ ስለቆረጠ ለናሆም ማውረስ እንዳለበትም ነግሯት ነበረ አቶ ለይኩን። በዚህም መካከል በጣም እየተጨናነቀች ያለችው የኔን ቪዲዮ አጥፊልኝ፣ እልቅስ ናሆም ሁሉንም ንብረት ሊወርስ ዝግጁ ሆኗል፣ ናሆምን ጠበቅ ብታደርግ ነው የሚሻለሽ። አሁን ተለይኩን ማለት አቶ ለይኩን ከዳግም ወደ ናሆም ተገለበጠ እያልሽ ነው? አስሚን ብያታለሁኝ ይህ እናቴ ምትክ ናት እያለ አልነበር እንዴ? እንዴት ኤሚን እንደዚህ ሊያደርጋት ቻለ ስትልም እውነታዊ ነው። ምክንያቱም ለናሆም ብዙ ነገር ማድረግ እንዳለበት ያምናል አለች። እና ታዲያ ለምን በያዝነው ወንጀል አላስፈራራውም? ከዛ በኋላ ንብረቱን በእኛ እንዳደርግን አናደርገውም አለች። እሱ የማይሆን ነገር ነው። ለምን ብትይ የማይሆንበት ምክንያቱም ወስኖ አብቅቷል። አሁን ተስፋ ቆርጧል። ስለዚህ ሙሉ ንብረቱን ማውረስ ያለበት ለሱ እንደሆነ አምኗል። ለናሆም አውርሼ እጄን ለፖሊስ እሰጣለሁ ብሎ ሁሉንም ነገር አስቧል፣ ጨርሷልም። ስለዚህ እኛ በዛ አስፈራራነውም አላስፈራራነውም ምንም ተግባር የምናገኘው ጥቅም የለም አለቻት። ይህን ስላልሽኝ እማምንሽ መስልሻለሁ ወይም ደግሞ ይችን ጥንጥዬ ሀሳብ እማትረባ ስላመጣሽ
ማለቴ እምረዳሽ መስሎሽ ራስሽን ነጻ ያወጣሽ መስሎሽ ነው አለቻት አምራን እንደዛ ስትላት፣ እንደዛ ማለት አይደለም ልለምንሽ እዋክሽን እኔና ላይኩን ከተፋታን እኔ ራቁቴን ነው የምወጣው። ስለዚህ ናሆምን ጠበቅ አድርጊ። ከዚህ በኋላ ባንቺና በናሆም መካከል እንደማልገባ ነግሬሻለሁ። እንደፈለጋችሁ ሆኑ። አሁን በቃ እኔ ያለምንም ገንዘብ ከሱ ጋር ለያያለሁ አለቻት። አሀ እንደዛ ነው በማለትም ተለያዩ ሁለት አረመኔዎች። ለኤሚ ኤርሚያስ እንግዲህ አምራን ሁሉንም ነገር ተመካክረን እሷ ይህን ሀሳብ አንጥታ አንቺን እኔ ናሆምን ደግሞ ኤርሚያስ ናሆምን ደግሞ አምራን አጥምደን ንብረታቸውን በእኛ ገንዘብ በእኛ ስም ለማድረግ ነው ዝግጅታችንና ውይይታችን የነበረው። ስለዚህ አንቺ ደግሞ ለምንድን ነው የደበቅሽ? አታምንኝም? አባትሽ እየሰጠሽ በስምሽ ያደረገልሽን ነገር ለምን ደበቅሽ ሲላትም በፍጹም መናገር ነበረብኝ አለችው። አዎ በማለትም እውነታውን ሁሉንም ሲነግራት የመጨረሻ ተናደደች። ከዛም አሁንም አታምኝም? ያንን ደግሞ እንዳይነጥቁሽ እሱን ሽጣሽ እኔና አንቺ የተሻለ ህይወት መኖር አለብን ሲላትም በእኔ ገንዘብ ነው የተሻለ ህይወት የምንኖረው አለችው ኤሚ። እንደዛ ማለት አይደለም የኔ ፍቅር፣ በፊት ገንዘብሽን ብዬ ነበር የገባሁት። ከቀን ወደ ቀን የአንቺ ፍቅር ጨመረብኝ። ስለዚህ እኔም ያለችኝ ነው፣ አንቺም ደግሞ ያንን የተሰጠሽን የራሴ የምትይውን ነገር ሽጠሽ የራሳችንን ህይወት እንኖር ሲላትም ልጅ ወልደን የተሻለ ደስተኛ ህይወት እንድንኖር አትፈልግም አላት። አንተ ደግሞ ምን እያልክ ነው? ብዙ ነገር ወንድሜ ነው ብዬ ስጠብቅ የነበረው ሌላ ሆኖ ተገኝቷል። ስለዚህ እባክህን አለችው። አንተ ደግሞ ሌላ አጨምርብኝ ስትለውም እሺ በማለትም ተቆጣ። ስትበሳጭበት ኤርሚ በቃ ተረጋጊ በማለትም ወደ ቤት ላካት። ወይዘሮ ዝናሽ እዩልሽ ኤሚ ምትቆጩም አንቺ ነሽ ስትላትም አንቺ ችግር ሰው ከማናደዱ ውጭ ሌላ ምንም ማድረግ አትችይም እማዬ፣ የተፈጠረውን ነገር ንገሪ ስትላትም ያደረግሽው ነገር ትክክል አይደለም፣ ናሆም ትክክለኛ ወንድምሽ አይደለም። የዳግምን ጸጉር የወሰድሽ መስሎሽ የናሆምን ጸጉር ወስደሽ ዳንኤል ምርመራ አርገሽ ውጤቱ የሱ እንዳልሆነ አውቀሻል። ትክክል አልሆነም። ለምን ብትይ ናሆም ትክክለኛ ወንድምሽ አይደለም ስትላት የመጨረሻ ብላ ጮኸች። እንዴት ስትላትም ለዘመናት ታደብቆ የነበረ ሚስጥር እዚህ የቀረው ለምን ይመስልሻል? አሁን ተዘግዝኮ የወጣው በምን ምክንያት ይመስልሻል? ገባሽ? አምራን ነች። አምራንና ኤርሚያስ ተመካክረው ሁሉንም ነገር ያደረጉትና ያቀዱት ነገር ነው። እሷ ከቤት እሱ ከውጭ ህይወታችንን ሁሉ ያበለሻሹት። ስለዚህ ሜን ሁሉንም ነገር አምራን ታውቃለች ማለት ነው። ያውሻ ኤርሚያስ የሚባል የነገረች ነገር በሙሉ ሆን ብለው አቀደው ሰርተውት ነው ስትላትም ኤሚ የዚህን ሰዓት አለች። አሁን ላይ ናሆም እና ኑሐሚን ደስ የሚል አገላለጽ ገለጸችለት። አንተ እኮ አምራን በጣም እንደምትወዳት ነግረኸኛል፣ ምንም ቢሆን እንደማይለይ ስትለው ምናልባችም ድጋሜ ካርሾችን አይደለም ለውዳት ይቀርና አይኗን ማየት አልፈለግም። ስለዚህ በፍጹም እንደሷ የምጠላው ሰው አይኖረኝም አላት። ይህም ጥሩ ለውጥ ነው። በፊት እኮ ብትዋሽ ስትባል እሺ አትልም ነበር። በማየና በሷ መካከል የሆነ የተደበቀ ነገር አለ። በእርግጥ እሱን ላቅ አልቻልኩም። ስለ እናቴ ቀስ ብለህ ብታጣራ ነው የሚሻለው፣ ካልሆነ ሌላ ችግር ይፈጠራል አለችው። ምን ላጣራ አላት። ስለ ልጁ እናት በዚህ ልክ ልጁን የምትገላ አይመስለኝም። ምርመራ አድርጊ በላት ብያት ነበር። እሺ አትልም። ቤት ተከራይቻለሁ እቤትና እያለች ነው
ሲላትም ምን አለች? ገንዘቡን ከምን እያመጣችሁ ነው? እሱም የኔ ጥያቄ ነው። አባዬን ሰጥታታል ብዬ ብጠይቀው እሱ እንኳን ለሰጣት እቤት ከነመኖሯም አላቅም አለኝ። ብዙ የምጠራጠረው ነገር አለ አላት። ምንድን ነው እሱ አለ። እሱን አላቅም። በቃ ተረጋጋ፣ ፈጣሪ ወቀ ሁሉንም አለችው። በዚሁ አጋጣሚ እንግዲህ ኑሐሚን በጣም ደስ የሚል የገጠር ህይወቷን እያሳየችው እየኖሩም ነው። ውሃ ቀርተው ወደ ቤት ለመሄድ እሸከማለሁ ብሎ ጀሪካውን ሲያነሳም ወደቀና የሆነ ነገር ወጋው። ቆይ እዚህ ከመጣው በኋላ ሁሉ ነገር ስቃይ በዛ። ምንድነው የወጋኝ ሲላትም ከጸጉሯ ላይ ሻሿን አውርዳ ኑሐሚን እግሩን አሰረችለት። እቤትም ተሸክማ ይዛ ለመሄድ ሞከረች። አሁን ላይ ናሆም ህይወቱ ምስቁልቁል ወጥቷል እና ይገርማል። እኔ እኮ ለዳግም ስሜት ያለሽ ነበር የሚመስለኝ ሲላትም በፍጹም እንዴት በአንድ ልብ ውስጥ ሁለት ሰው ማስተናገድ ይችላል እንዴ አለችው። ማለቴ ልክ እንዳንተ ሁሉንም ነገር ለቤት ሰራተኛዋ ኑሐሚን ነገረቻት። ስለ ናሆም ያላትን ስሜት ለናሆም የምታደርገውን ነገር በሙሉ። በዚህን ሰዓት አይዞሽ ኑሐሚን፣ ሁሉም ነገር አልፎ የተስተካከለ ህይወት ይኖርሻል ብዬ ተስፋ አደርጋለሁ። በጣም ሁኔታችሁን ማታ አይቻለሁ አለቻት። እኔ እኮ እየቀረብኩት ነበር አለች። እንዴት ነው መቅረብ? ለስማ እና ስትጠጊ ምን አለሽ? ምንም የእኔ ብቻ እኮ አይደለም እሱም ነው የተጠጋኝ አለች ኑሐሚን። እንደዛ በማድረጓ ደስተኛ ሆናለች። ግን ደግሞ ስታስበው እሱ ዝግጁ እንዳልሆነ እና ደግሞ አምራን በህይወቱ እንዳለች ስትረዳ ውስጧ ይደማል። አንቺ በጣም ለየት ያልሽ ሴትና በጣም መልካም ሴት ነሽ፣ የእውነት ቆንጆ ነሽ አላት። መቼ ታየ እሱ ስትልም ተሆነ በኋላ ነው የመጣሽው። ያን ጊዜ ታስታውሻለሽ? አባትሽና አንቺ እዛ ቤት ስትመጡ እማዬና ኤሚ ሲያሰቃዩሽ፣ አንተም እኮ በኋላ ነው ማንነቴን የተረዳኝ እንጂ አልተረዳኝም ነበር አለችው። መጨረሻ ላይ ምን ማድረግ እንዳለበት ግራም ቢጋባም ግን ኑሐሚን ስለሱ መቅረብ ያላትን ስሜት አስታወሰ። ኑሐሚን የናሆምን ጃኬት እያሸተተች ቢሮ ደርሳ ገብታ ሲመጣባት ደንግጣ እንደጣለችው ትዝ አለው።